Your surgeon may use tissue grafts to repair any leaflets that have tears or holes. የልብ ቫልቮችን መተካት ሕክምና heart valve replacement የልብ ቫልቭ ጥገና ሕክምናው ካልተሳካ ወይንም የማይሆን ከሆነ የልብ ቫልቭ መተካት ሕክምና ይተገበራል። በዚህ የቀዶ ጥገና ሕክምና የተጎዳው ቫልቭ በአርቴፊሻል ቫልቭ ይተካል። የሚተካው አርቴፊሻል ቫልቭ ከታች ከተገለጹት ከሁለት አንዱ ይሆናል። መካኒካል ቫልቭ It is fully made up of mechanical parts, which operates on the external source or automatically. Usually, these valves are covered by a polyester knit fabric, biological or bioprosthetic valve. It is usually made up of animal or human tissue and even it can be generated using natural materials like collagen, chitosan, and other biomaterials through tissue engineering techniques. ለዚህ በሽታ የሚወሰዱ መድኃኒቶች ACE inhibitors እና vasodilator። እነዚህ መድኃኒቶች የደም ቱቦዎችን ሙሉ በሙሉ ያሰፋሉ፣ የደም ግፊት ይቀንሳሉ። ስለዚህም heart failure እንዳይከሰት ያደርጋሉ። Anti-arrhythmic medications እነዚህ መድኃኒቶች የልብ ምታችንን ያስተካክሉልናል። አንቲባዮቲክስ እነዚህ መድኃኒቶች የልብ ኢንፌክሽን እንዳይከሰት ያደርጋሉ። አንቲኮአጌላንትስ ብላድ ቲነርስ እነዚህ መድኃኒቶች በአዝጋሚና በተሳሳተ የደም ዝውውር ምክንያት የደም መርጋት እንዳያጋጥመን ደምን የሚያቀጥኑ መድኃኒቶች ናቸው። የደም መርጋት በጣም አደገኛ ሁኔታ ነው። ስትሮክ ሊያስነሱ ይችላሉ። ቤታ ብሎከርስ እነዚህ መድኃኒቶች ልባችን ቀስ ብሎ እንዲመታ ያግዙታል። In some instances, it may help to get rid of the heart palpitations. Diuretics, water pill እነዚህ መድኃኒቶች ፈሳሽ በደም ቱቦዎችና ቲሹዎች ውስጥ የሴል ስብስቦች እንዳይበዛ ያደርጋሉ። የአኗኗር ዘይቤ ለውጦች ለልባችን ጤንነት መጠበቅ ወይንም መሻሻል በጣም ወሳኝ ናቸው። እነዚህም ጤናማ ምግቦችን መመገብ፣ አነስተኛ ፋት፣ ጨውና ኮሌስትሮል ያላቸውን ምግቦች መመገብ፣ በተጨማሪም ብዙ ካፊን፣ ቡና እና አልኮል መጠጦችን አለመውሰድ፣ በሲጋራ አለማጨስ። ሲጋራ ማጨስ ልብን ይጎዳል። አዘውትሮ የስፖርት እንቅስቃሴ ማድረግ ለአእምሮ ጫና መፍትሄ፣ ለጥሩ እንቅልፍ፣ ውፍረት ለመቀነስና ለአጠቃላይ ጤና በጣም ጠቃሚ ነው። ነገር ግን ማንኛውንም ስፖርት ከመጀመራችን በፊት ሐኪማችንን ማማከር ይኖርብናል።